የሚገኘው በመማር ነው። ስለዚህ ዕውቀት የሚወረስ ነገር አይደለም። አሁን ከተወረሰም በመማር ነው የሚወረሰው፣ ግን እንደ ገንዘብ የሚወረስ ነገር አይደለም። መልእክተኛችን አለይሂ ሰላቱ ወሰላም እንደተናገሩት ዑለማዎች ናቸው የነቢያት ወራሾች። መራ ምን ዒልመ ጁልመተን ዘሀበ ዐንሁ ጁምላህ ይላሉ ኢማም ዙህሪ። ዒልምን በአንድ ጊዜ ማቀፍ የፈለገ ሰው ትንሽ ቆይቶ በአንድ ጊዜ ይጠፋበታል። ዕውቀት በራሱ ዒባዳ ነው። ዕውቀትን ማፈላለግ ራሱ በጀነት መንገድ ላይ መጓዝ ነው። ዕውቀት ታላላቅ ሰዎች የተጎናጸፉት ቢሆንም ግን የሚጠገብና ገደብ ያለው ስላልሆነ መልእክተኛችንን አላህ ሱብሓነሁ ወተዓላ ከዕውቀት እንዲጨምርላቸው እንዲጠይቁት አዟቸዋል። ወቁል ረቢ ዚድኒ ዒልማ። ዒልም ብልጫ ከዒባዳ ብልጫ የተሻለ ነው ማለት ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ወዐለይኩም ወረሕመቱላሂ ወበረካቱህ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد እንደሚታወቀው ሰዎችን አላህ ሱብሓነሁ ወተዓላ ከሚያበላልጥባቸው ታላላቅ መስፈርቶች መካከል አንዱ ዕውቀት ነው። ዕውቀት የዓሊሞችን ደረጃ ከፍ ከማድረጉ የተነሳ አላህ ሱብሓነሁ ወተዓላ በታላቅ ጉዳይ ላይ ምስክርነቱን ሲጠቅስ ከራሱ ምስክርነት ጋር የእነዚህን የዕውቀት ባለቤቶችንና የመላኢካዎችን ምስክርነት አቆራኝቷል። ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቂስጥ ላ ኢላሃ ኢላ ሁወል ዐዚዙል ሐኪም። ከአላህ በቀር በእውነት የሚመለክ እንደሌለ አላህ ሱብሓነሁ ወተዓላ መስክሯል። እንደዚሁም መላኢካዎችና የዕውቀት ባለቤቶች ይለናል። ከዚህም ውጭ ብዙዎቻችሁ በተለያዩ አጋጣሚዎች የምትሰሟቸው የቁርአንና የሐዲስ ማስረጃዎች ላይ የዕውቀት ብልጫ ይጠቀሳል። ምንም እንኳን ዕውቀት ታላላቅ ሰዎች የተጎናጸፉት ቢሆንም ግን የሚጠገብና ገደብ ያለው ስላልሆነ መልእክተኛችንን አላህ ሱብሓነሁ ወተዓላ ከዕውቀት እንዲጨምርላቸው እንዲጠይቁት አዟቸዋል። ወቁል ረቢ ዚድኒ ዒልማ። ከየትኛውም ነገር ጭማሪን አላህን እንዲጠይቁ አላዘዛቸውም ከዚህ ከዕውቀት በስተቀር። ይህ የሚያሳየው የዕውቀትን ትልቅና ከፍ ያለ እርከን ነው። በዚህ መሰረት ይህንን ለመጎናጸፍ እንዲረዳን ብዙዎቻችን የሚጠበቅብንን ልፋት አናደርግም። ይህም የሚሆንበት ምክንያት አንዳቾቻችን በጊዜ ውስንነት የተነሳ ወይም ደግሞ እድሜያችንም ስለገፋ ከአሁን በኋላ ከዚህኛው የእድሜ ክልል ጀምሮ ምን ያህል እንጓዝ ይሆናል የሚል ተስፋ መቁረጥን ያዘለ ስሜት ይጠናወተናል። ነገር ግን በደንብ ካሰብነው ለዚህ ሁለት ነገሮች ዕውቀትን አሁንም በየትኛውም እድሜ ክልል ላይ ያለን እንድናፈላልግ ሊገፋፉን ይችላሉ። የመጀመሪያው ዕውቀት በራሱ ዒባዳ ነው። ዕውቀትን ማፈላለግ ራሱ በጀነት መንገድ ላይ መጓዝ ነው። በምታውቁት ሐዲስ ላይ መልእክተኛችን ዓለይሂ ሰላቱ ወሰላም ከማ ፊ ሰሒህ ሙስሊም من حديث أبي هريرة ليلام حديث لا حديث أبي الدرداء كما عند بعض أصحاب السنن ومن سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة إلى له. أوقات في اللقاء عند من قد يزلك الله سبحانه وتعالى بزه جزو يا جنة المنقد يا كللتال يا جرالتال. ስለዚህ ይሄ ዕውቀትን ፍለጋ የምንጓዘው ጉዞ ወደ ጀነትም የምናደርገው ጉዞ እንደሆነ ልናስብ እንችላለን ማለት ነው። ሌላው ደግሞ ዕውቀት ቅድሚያ የሚሰጠው ነገር በመሆኑ ሰዎች ለዚህ ትኩረት እስከሰጡ ድረስ በየቀኑ ከዚህ በፊት ያላወቁትን አንድን ቁም ነገር አንድን ንዑስ ጉዳይ እስከተማሩ ድረስ ይህ ነገር ቀናት በገፉ ቁጥር ሲሰባሰብና ሲጠራቀም የተወሰነ የዕውቀት ክምችት ይሆንልናል። ይህንን አስቦ የሚንቀሳቀስ ሰው ያለምንም ጥርጥር ከዓመታት በኋላ ለውጥ በራሱ ላይ ይመለከታል። ነገር ግን መንገዱ ረጅም ነው ብሎ የሚያስብ ሰው ልክ ኢብኑል ቀይም እንደሚሉት መን ኢስተጣለ ጠሪቅ ضعف መሽዩ። መንገዱ ረጅም ነው ብሎ የሚያምን ከሆነ አካሄዱም ደካማ ነው የሚሆነው። ለመድረስ አስቦ አይደለም የሚንቀሳቀሰው ማለት ነው። ያም ሆነ ይህ ዕውቀት
ብልጫ ያለው ራሱን የቻለ ዒባዳ። ይህ ሲባል ሁሉም ወይም አብዛኛዎቹ በኢስላም ሊቃውንት በነፍስ ወከፍ ግዴታ ካልሆኑ ሌሎች የዒባዳ ዘርፎች ሁሉ ብልጫ የሚሰጠው እውቀት በመሆኑ ላይ እንደተስማሙ ከማወቅ ጋር ለምሳሌ አልኢማሙ ሻፊዒ እንዲያውም አራቱም መዝሀቦች ከትርፍ ዒባዳዎች ግዴታ ያልሆነ የእውቀት መስክም ቢሆን በላጭ እንደሆነ ይስማማሉ። ይሄ ንግግሮቻቸው ላይ የተሰራጨ ከመሆኑ ጋር የአራቱም ዑለማዎች ወይም የአራቱም መዝሀቦች አቋም እንደሆነ ካወሱ መካከል አልሓፊዝ ብን ረጀብ አልሐንበሊ ይገኙበታል። እናም አንዳንዶቹ ፈድሉል ዒልሚ ኸይሩ ሚን ፈድሊል ዒባዳ ይላሉ። ማለትም የዒልም ብልጫ ከዒባዳ ብልጫ የተሻለ ነው ማለት ነው። ስለዚህ ሁለት ሰዎች አንዱ በዒባዳው የበለጠ ሌላው ግን ለአላህ ብሎ በሚማረው እውቀት የበለጠ ከሆነ ይህንን እውቀት ለማግኘት የሚያደርገው ጉዞና ልፋቱ ከሌሎች የዒባዳ ዘርፎች የበለጠ አላህ ዘንድ ይመዘገብለታል። ይሄ ትልቅ ቁም ነገር ነው ማለት ነው። እና በዚህ የተነሳ ነው እውቀት የሚያሳድረው ተጽዕኖ ከፍተኛ ስለሆነ ይህን ያህል ትልቅ ደረጃ ተጎናጽፏል። ለማንኛውም በማህበረሰብ ደረጃ እውቀት የሚያሳድረው ተጽዕኖ ከባድ ነው። እንደምታውቁት ሰዎች አንድን ቁም ነገር ሲማሩ በትክክል ያንን ቁም ነገር ብቻ አይደለም እየተማሩ ያሉት፣ በጎንዮሽ ሌሎች ነገሮችንም አብረው እየቀሰሙ ናቸው። አንድን ንዑስ ጉዳይ ሰው ሲማር ይህንን ለመማር የሚያግዙ ነገሮችን አብሮ መማር ይጠበቅበታል። ከዚህ ጋር አብሮ የሚመጣ የባህሪ እነጻ አለ። ነገሮችን በተረጋጋ መንፈስ የመመልከት ዝንባሌ ያሳድርበታል። ለዚህ ነው አንዳንድ ዑለማዎች እውቀት 3 ስንዝር ነው ይላሉ። እና የመጀመሪያው ስንዝር ላይ ያለ ሰው ሁሉን ነገር ያወቀ ይመስለዋል። መጀመሪያ ባዶ ስለነበረ ልክ አንድ ሲል ሁሉ ነገር ይገለጥለታል በሱ እይታና ሐሳቢ ማለት ነው። ግን እንደዛ አይደለም። ከዛ ሁለተኛው ደግሞ ስንዝር ላይ ሲደርስ ምናልባት ሌሎች የእውቀት ዘርፎችም እንዳሉ ከዚህ በላይ አዋቂዎችም እንዳሉ ይገነዘባል። ስለዚህ የበለጠ ጉጉት ያድርበታል ማለት ነው። እና ምናሉ ሶስተኛው ደረጃ ላይ ከደረሰ ደግሞ አይ ለካ ምንም አላውቅም ነበር ብሎ እውቀት ምን ያህል ሰፊ ባህር እንደሆነ ይረዳል ማለት ነው። እና ይሄ ራሱ እንዲሁ ስለ እውቀት በመነገር ብቻ የሚደረስበት አይደለም። በዚህ ምዕራፍ ውስጥ በማለፍ ብቻ ሰዎች ሊጎናጸፉት የሚችሉት የማንነት ክህሎት ነው፣ እውቀት ክህሎት ነው። እና ለዚህም ነው ከመልእክተኛችን ዓለይሂ ሰላቱ ወሰላም በተወራ አንድ ዘገባ ላይ አንዳንድ ሰሓቦች ንግግር ያደርጉታል። ኢነመል ዒልሙ ቢተዓሉም ይላሉ። እውቀት የሚገኘው በመማር ነው። ስለዚህ እውቀት የሚወረስ ነገር አይደለም። አሁን ከተወረሰም በመማር ነው የሚወረሰው፣ ግን እንደ ገንዘብ የሚወረስ ነገር አይደለም። መልእክተኛችን ዓለይሂ ሰላቱ ወሰላም እንደተናገሩት ዑለማዎች ናቸው የነቢያት ወራሾች እና እንዲህ በቀላሉ በምኞትም የሚገኝ ነገር አይደለም፣ በልፋት ብቻ የሚገኝ ነው። ተዓሉም ሲባል የአረብኛው የቃል ቅርጽ የሚያስተላልፈው መልእክት አለ። ነገሮችን ለማግኘት ሙዓለጃ ማድረግ ማለት ቀስ በቀስ የሚገኝ ነገር እንደሆነ ያሳያል ማለት ነው። በአንድ ጊዜ የሚታፈስ አይደለም። በአንድ ጊዜ ለማፈስ የሞከረም አንዳንድ የእስላም ሊቃውንት እንደሚሉት በአንድ ጊዜ ይተንበታል። መራምን ዒልመ ጁልመተን ዘሀበ ዐንሁ ጁምላህ ይላሉ ኢማም ዙህሪ። ዒልምን በአንድ ጊዜ ማቀፍ የፈለገ ሰው ትንሽ ቆይቶ በአንድ ጊዜ ይጠፋበታል። ስለዚህ ይህንን ለማሳካት ማህበረሰቡም ላይ እንደዚሁ ለውጥ ለማምጣት የሚያመቹ ሁኔታዎችን መፍጠር የሁሉም ግዴታ ይሆናል ማለት ነው። ምክንያቱም ለውጡ በግለሰቦች ላይ ብቻ ያጠር አይደለም፣ በእያንዳንዱ ቤት የሚገባ ለውጥ ነው የሚሆነው እና ዑለማዎች ደግሞ ለሌሎች የሚያበሩ ናቸው። ያኔ አዋቂዎች በሰዎች መካከል ስላሉ ነው ብዙ ሸሮች የሚቀንሱት፣ ብዙ ኸይሮች የሚበዙት እና ሰዎች በጨለማ ሲተነበሩ መንገድ እንዲያዩ የሚጠቁሟቸው ብርሃኖች ናቸው። ابن القيم يقول هم في الأرض بمنزلة النجوم في السماء بهم يهتدي الحيران في الظلماء وحاجة الناس إليهم أشد من حاجتهم إلى الطعام والشراب وطاعتهم أفرض عليهم من طاعة الأمهات والآباء بنص الكتاب قال الله تعالى يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم النص بمدر لي لك بسمع እንዳሉ ከዋክብት ናቸው። በምድር ያሉ ከዋክብት ናቸው። ልክ በሰማይ ከዋክብት ኖር ለሰዎች አላህ እንዳለው
ወዓላማት ወቢነጅሚ ሁም የህተዱን ለሰዎች መንገድ ምራቻ እንደሚሆኑ እነዚህም እንደዚህ ናቸው እና በዚህ ደረጃ ላይ ያሉ ዑለማዎች መኖራቸው የግድ መሆኑ ከታመነበት እነዚህ ዑለማዎች እንዲሁ ዝም ብለው እንደ ቡቃያ ከመሬት የሚበቅሉ አይደሉም። እንደነዚህ አይነት ሰዎችን በአላህ ፈቃድ ለማፍራት የሁሉም ጥረት ያስፈልጋል።